ሁሉ ለኢየሱስ ክርስቶስ ይሁን። አሜን። ጌታ ኢየሱስ የተባረከ ይሁን። አሜን። ዛሬ አንድ ነው 5ኛው ወር 2018 በዚህ ቀን ላይ ሕያው ልብ፣ ንጹህ አእምሮ፣ ንጹህ አመለካከት፣ ንጹህ አሳሰብ የሚፈጥረውን ኢየሱስን እንሰብከዋለን። ስለዚህ ይህ የሕያው ልብ ወር ነው። የሞተ ልብ አለ ማለት ድንጋያማ ልብ አለ ማለት ነው። ነቀዛማ ልብ አለ፣ ምን የሌለ ልብ አለ፣ ደንጋዛም ልብ አለ። ስለዚህ ከዚህ ሁሉ ነፃ የምትወጡበትን ልባችሁ ንጹህ የሚሆንበትን ቅዱስ የሆነውን የእግዚአብሔር መንፈስ እናካፍላችኋለን። እኔ ያዝኩት አንደኛ ቆሮንቶስ መልእክት ምዕራፍ 2 ከቁጥር 13 ጀምሮ እስከ 16 ነው። በኢየሱስ ስም አነባለሁ። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰውን ጥበብ በሚያስተምር ቃል አይደለም። እኛ ትምህርት ውስጥ የሰው የለም፣ የንጉሱ ብቻ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። የማትቀበሉ ፍጥረታዊ ሰዎች ምንም ችግር የለውም፣ እንኳን አልተቀበላችሁ። በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን ከማንም አይመረመርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። አሜን። እዚህ ልብ ላይ ነው ወሩ ሙሉ ምን ቆየው። አሜን። ከዛ እድሜ ልካችንን ይቀጥላል። አሜን። ሃሌሉያ። አሜን። ይሄ ልብ ላይ ትኖራል። አሜን። እኛ እድለኞች ነን። እኛ የክርስቶስ ልብ ነው ያለን። አሜን። ኢየሱስ ያድናል። ይኸውልህ እኛ ልብ ውስጥ ያለው የክርስቶስ ልብ ነው። አሜን። እኛ ሐሳብ ውስጥ ያለው ክርስቶስ ሐሳብ ነው። አሜን። ፍጥረታዊና አይገባም፣ መንፈሳዊና ይገባል።